እግዚአብሔር ሰዎች ምእመናን እንዴት ዋላችሁ? እንዴት አመሻችሁ? እንዴት መጣችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን የምንመግበን እየመገበ የሚያኖረን ደረጋዊ በኃላፊው በስጋዊ ኑሯችን እንዳይለየን የጠበቀን ከእናት ከአባት በላይ የተንከባከበን ለማያልፈው ለሰማያዊ ለመንፈሳዊ ሕይወታችን በሞቱ በስቅለቱ በትንሣኤው በዕርገቱ ዳግመኛ እንመጣለን በማለቱ የሰጠን የተረጋገጠ ተስፋ የሰጠን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። በአቢይ ኃይል ወሥልጣን በቃ እንደነገራችሁ መነሻው ይሄ ነው። እናንተ ጀምሩ እስኪ ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን ነው በግዕዝ በአቢይ ኃይል ወሥልጣን እያስተዛዘለ ነው። እናንተ ጀምሩ። እየተቀባበልን እኮ ጀምሩ እናንተ አይሰማም። በአቢይ ኃይል ወሥልጣን አግዓዞ ለአዳም መልሱ እስቲ መልሱ። ሰላም ትላላችሁ። ሰያፍ እኔ ግዕዝ የምናውቀው ሰዎች ስጋቸው ሙጭጭ ይላል። ይገርማቸዋል። ሰያፍ በዚህ በግዕዝ ምንባብ ሰባት በቀደም ነግራቸዋለሁ። 4 መሰረታዊያን የንባብ መመሪያዎች አሉ። ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ የሚባሉ ምናልባት ይሄ ከካህናቱም የመምህራኑ ጠባይና ስራ ሊሆን ይችላል። ግን አንዳንድ ጊዜ ጥርት አድርገን እንድንለው ግዕዙን በደንብ መንገር አለብን። እኔ ልበላችሁ ተቀበሉ። ክርስቶስ ተንሥአ እሙታን አብራችሁ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም። እናንተ ሰላም ነው የምትሉት። አሁን ሰላም ማለት ምን ማለት መሰላችሁ? በምን ንገራችሁ? አይነሳባችሁ። በቃ ተው። ሰላም እዚየሰ ሆነ ፍስሐ ሰላም እግዚአብሔር ይግለጥልን። ዛሬ የማጠቃለያው ትምህርታችን ነው። በእኔ በኩል እያልኩኝ ነው። ነገ ወደ ሀገሬ እመለሳለሁ። ጠቅለል ያለ ዛሬ ድራማም አለ መዝሙርም አለ። እጥር አድርጌ በ12 እና በ15 ደቂቃ መካከል የምትጠናቀቅ ትንሽዬ ግልጽ ትምህርት አስተምራችኋለሁ። የእግዚአብሔር ቃል ትንሽ ነው፣ ጨው ትንሽ ነው። ትንሽ ጨው ትልቁን በትልቅ ድስት የተጣደው ነው ትለውጧለች አይደለ? የእግዚአብሔር ቃል ጨው ነው። አልጫውን ያጣፍጣል፣ ብርሃን ጨለማውን ያበራል፣ ማረብ ነው፣ እንባ ይጠረግበታል፣ አልቆ ቁስል ይደርቅበታል፣ አንገታች ቀና እናደርግበታል። ነገሮች ዘመድ፣ ጤና፣ ገንዘብ በከዳን ጊዜ ነገሮች ሁሉ እንዳሰብናቸው ሳይሆኑ ቀርተው መስመር ሲለቁ እግዚአብሔር ግን በመስመር ላይ ደግሞ ይጠብቀናልና የእግዚአብሔር ቃል ሕይወት ነው፣ ፈውስ ነው። ቢበሉት ሆድ ይሞላል፣ የሕይወት እንጀራ ነው። ቢጠጡት ጥምን ይቆርጣል፣ የሕይወት ውሃ ነው። ቢለብሱት ዕርቃን ይሸፍናል፣ የሕይወት ልብስ ነው። ቢሰደዱ ስንቅ ነው የእግዚአብሔር ቃልና ጥርምጥና ጥቂት ነገር ነግራችኋለሁ። ይግለጥላችሁ። ሐዋርያው ቅዱስ ጳውሎስ ጢሞቴዎስ የሚባል ደቀ መዝሙር አለ። በቅዱስ ቅዱስ ጳውሎስ የጻፋቸው መልእክቶች 14 ናቸው። ከ14 ውስጥ 10ሩ ለሕዝብ ለሀገር የተላኩ ናቸው። ስንቱ በደንብ ተከታተሉ። ስንት መልእክት ጻፈ? 14 መልእክት ጻፈ። ከ14ቱ 10ሩ ለሕዝብ የተላኩ ለሀገር፣ ለኢትዮጵያ ሕዝብ፣ ለሱዳን ሕዝብ፣ ለኬንያ ሕዝብ እንደማለት ማለት ነው። 10ሩ እነዚህም ሮሜ፣
ሲደመር ስንት ይሆናል? 14 ይሆናል። በመጽሐፍ ቅዱሱ በ66 ውስጥ ያለው አዲስ ኪዳን በጠቅላላ 27 ነው። ከ27 14 ሲነሳ ስንት ይቀራል? 13 ይቀራል። ከ13 ደግሞ የሐዋርያት ሥራ ወይም ግብረ ሐዋርያት የምንለው ከሮሜ አስቀድሞ ከማቴዎስ ወንጌል ከዮሐንስ ወንጌል በፊት በኋላ ያለው በ28 ምዕራፎች ያለው የሐዋርያት ሥራ ደግሞ በሌላ በኩል ቅዱስ ጳውሎስ በእጁ የጻፈው እንጂ በሱ ምክንያት የተጻፈ ነው። ጸሐፊው ሉቃስ ነው። ነገር ግን የተካተተበት የቅዱስ ጳውሎስ ታሪክ ነው። ስለዚህ ቅዱስ ጳውሎስ 14ቱን መልእክቶች በቀጥታ በመጻፍ 15ኛው የሐዋርያት ሥራ እንዲጻፍ ታሪክ በማዋጣት ከ27ቱ የአዲስ ኪዳን መጻሕፍት መካከል 15ቱ የዚህ ታላቅ መናኝ ቅዱስ ባህታዊ ወንጌላዊ ክርስቶሳዊ ሐዋርያ መጻሕፍት ናቸው። ቅዱስ ጳውሎስ ክርስቶስ ካረገ ከ8 ዓመት በኋላ ነው ለወንጌላዊነት ለሐዋርያነት የተጠራው። ነገር ግን የሚገርማችሁ ነገር በኋላ ተጠርቶ መጨረሻ ላይ ተጠርቶ ከሱ በፊት ከቀደሙት ከ12ቱ ሐዋርያት በላይ አንጸባራቂ መዶሻ ይባላል ቅዱስ ጳውሎስ። መዶሻ መናፍቃን የሚቀጠቅጥ ጣዖታትን የሚቀጠቅጥ አላውያን ነገሥታትን ትዕቢተኛ መሳፍንትን የግሪክን ፍልስፍና በክርስትና የናደው የእነ ሶቅራጥስን ፍልስፍና የእነ ፕሌቶን ፍልስፍና የእነ አሪስቶትልን ፍልስፍና የእነ ፓይታጎረስን ፍልስፍና የግሪኩ ፍልስፍና በክርስቶስ ትምህርት ባዶውን ያስቀር የግሪክን ፈላስፎች እንደ ከብት ነቁ ወደ ክርስትና ያስገባ ሰው በምን በክርስቶስ ይህ ሐዋርያ ባይሉ እንደውም አንዳንድ የሐዲስ ኪዳን መምህራን ሐዋርያ ቅዱስ ጳውሎስ ወደ ሐዋርያነት ባይጠራ ኖሮ የሐዲስ ኪዳን ቅጥ ይሄን ይመስል ነበር ወይ ብለው እስከ መጠየቅ ደርሰዋል። ታላቁ ሊቅ ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክት በመንተራስ ሁለት መጽሐፍ ጽፏል። ተግሳጽና ድርሳን የሚባል ሁለቱም ተግሳጽን ድርሳንን 34 አንቀጽ አላቸው። ትልልቅ መጽሐፍት ናቸው። በግዕዝ ተተርጉመዋል፣ በውጭ ቋንቋ ተተርጉመዋል እና የቅዱስ ጳውሎስ ቅድም እንደነገርኳቸው ሐዲስ ኪዳን ቅርጽ እንዲኖረው መስመር እንዲኖረው ጣዕም እንዲኖረው ካደረጉ ቅዱሳን መካከል አንዱ ቅዱስ ጳውሎስ ቅድም እንደነገርኳቸው በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደተናገረው ቅዱስ ጳውሎስ በከተማ በገጠር በየብስ በባሕር ባመነው ባላመነው በሁሉም ቦታ እንገላታለን፣ እንሰደዳለን። በባህር ላይ ስንሄድ መርከባችንን ማዕበል ሞገድ እየናቃት ባህሩ ሊውጠን ይደርሳል። በየብሱ እንቀጠቀጣለን፣ እንገረፋለን። ነገር ግን ይሄን ሁሉ ነገር ትቼ የሚያስጨንቀኝ የተገረፉት ግርፋት ሳይሆን የቤተ ክርስቲያን ጉዳይ የሚያስጨንቀኝ አለ ሐዋርያ እና የሐዋርያ ቅድም እንደተናገርኩት የብሉይ ኪዳን ሊቅ ነው። አፉን ሞልቶ ይናገራል። እኔ ከታወቀው ከገማልያል እግር ስር ቁጭ ብዬ ሐዲስ ኪዳንን አንብቤ ተርጉሜ አመስጥሬ የማውቅ ሰው ነኝ ብሎ ተናገረ። ስለዚህ ቅዱስ ጳውሎስ ወደ ክርስትና ሲመጣ ከባዶ ይመጣል። ሌሎቹ ሐዋርያት በቀደም ነግሬያቸዋለሁ። ገበሬዎች አሉበት፣ ግንበኞች አሉበት፣ ሸማኔዎች አሉበት፣ አሳማጆች አሉበት፣ ቀራጮች አሉበት። ሌሎቹ ሐዋርያት ከየትም ተለቃቅሞ የተሰበሰቡ ነው፣ ሰው የሆኑ ናቸው። ቅዱስ ጳውሎስ ግን ከእውቀት ወደ እውነት ከእውቀት ወደ ሕይወት ነው፣ ከብሉይ ወደ ሐዲስ ነው ይመጣል እና የጻፋቸው ጽሑፎች አንጀት አርስ ናቸው። እየሰማችሁ ነው? ማርያም በሉ ማርያም እና ከዚህ መካከል እንግዲህ ለጢሞቴዎስ 2 ጊዜ ጽፏል ብያቸዋለሁ። ጢሞቴዎስ በኋላ ቅዱስ ጳውሎስ ሊያልፍ ሲል ሊሰዋ ሲል እሱ አገልግሎቱን ጨርሶ በሐዋርያነት በሰማዕትነት ከመሞቱ ጥቂት ጊዜ በፊት የመረጠው ቲቶና ጢሞቴዎስ እነዚህ ሁለቱን ደቀ መዛሙርት መርጦ ዲቁና፣ ቅስና፣ ጵጵስና ሰጥቶ እሱን አህለው መስለው እንዲያስተምሩ የመደባቸው ናቸው። እነዚህ ሁለቱ ሐዋርያት ቲቶና ጢሞቴዎስ ማለት እና ለእነሱ ምክር ይመክራቸዋል። እኔ ይሄን ሁሉ ፈተና ተቋቁሜ ውጣ ውረዱን ተቋቁሜ የሰይጣንን ፍልሚያ ውጊያ ተቋቁሜ የአላውያን ነገሥታትን የትዕቢተኛ
ይለዋል። በምን ምክንያት? ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ወመጽአ እምዘራ ዳዊት ከሙታን የተነሳውን ከዳዊት ዘርም የመጣውን ኢየሱስ ክርስቶስን አስብ ለጢሞቴዎስ ነው የነገረው። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እኔ ጋር ቃልና በለላና ጊዜ ከሙታን የተነሳውን አይሰማም። ከሙታን የተነሳውን ከዳዊት ዘር የመጣውን ኢየሱስ ክርስቶስን አስብ። ተዘከሩ አስበው ነው። ግዕዙ አማርኛው አስብ ብሎታል እንጂ ግዕዙ ተዘከሩ ማለት አስበው ማለት ነው። ሐዋርያው ቅዱስ ጳውሎስ የፈተናችን መፍትሄ፣ የችግራችን መፍትሄ፣ የበሽታችን መድኃኒት፣ የስብራታችን መጠገኛ ይህን ዓለም የምናሸንፍበት ሰይጣንን የምናንበረክክበት ብቸኛው መንገድ ማንን ማሰብ ነው? ንገሩ። ማንን ማሰብ ነው? እግዚአብሔርን ማሰብ ነው። ኢየሱስ ክርስቶስን ማሰብ ነው። ኢየሱስ ክርስቶስን ስናስበው ደግሞ ከምን የተነሳው? ከሞት የተነሳው። እንደምታውቁት ኢየሱስ ክርስቶስ በምድር ላይ 33 ዓመት ከ3 ወር አሳልፏል። የሕይወት ታሪኩ ይጻፍ ይባልና እንደው እንደ ዓለማዊ እንደ ሰው መቃብር ላይ የሕይወት ታሪኩ ይነበብ ይባል የክርስቶስ በጣም ግልጽ ነው። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተጠመቀ፣ ጾመ፣ አስተማረ፣ ጾመ፣ ጸለየ፣ ድውይ ፈወሰ፣ ሙት አስነሳ፣ ዓይን አበራ፣ ለምጽ አነጻ፣ እንጀራ በርክቶ አበላ። ከዛ መጨረሻ ላይ ተሰደበ፣ ታሰረ፣ ተገረፈ፣ ተሰቀለ፣ ሞተ። ብሎ አይቆምም። ተሞተ ብለን ተቀበረንና ተቀበረ ብለን እናቆማለን? ንገሩ። እናቆማለን? ተሰቀለና ሞተ። ሞተናስ አለ። የሞተ ሰው ምን ይደረጋል? ይቀበራል? ዝም ብሎ ተጥቆ ነው? ንገሩ። የሞተ ሰው ምን ይደረጋል? ይገነዛል። እንስሳት አይገነዙ። ቀጣጥም እንዳይመስላችሁ። ኢየሱስ ክርስቶስ ተሰቀለና ሞተ። ሞተና ተገነዘ። ተገነዘና ተቀበረ። ተቀበረና ተነሳ። ተነሳና አረገ። አረገና አቤት ዳግመኛ ይመጣል። በቃ የሕይወት ታሪኩ ይችላል። በዚህ አሁን በነገርኳችሁ አጭር የሕይወት ታሪክ ውስጥ በላ፣ ጠጣ፣ ተደሰተ፣ ተሾመ፣ ነገሰ የሚል አለበት የለበትም? ይገርማል። ያ የጌቶቹ ጌታ የነገስታቱ ንጉሥ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችልን በወጀብና በአውሎ ነፋስ ውስጥ መንገድ አለው የተባለ እግዚአብሔር አምላካችን እግዚአብሔር የሚባላ እሳት ነው ተብሎ የተመሰከረለት እግዚአብሔር መንፈስ ነው ተብሎ የተነገረለት መላእክት ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር ዓለም ከመፈጠሩ በፊት የነበረ ዓለምን ፈጥሮ የሚኖር ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር ሁሉ በእጁ ሁሉ በደጁ የሆነለት እግዚአብሔር የ33 ዓመት ታሪክ እጥር ምጥን ያለች ታሪክ ተሰራችልን። በዚህ ሁሉ ውስጥ አለፈ እና ቅዱስ ጳውሎስ ከሞት የተነሳው ከዳዊት ዘር የመጣውን አስብ። ሐዋርያት፣ ነቢያት፣ ማነው ሰማዕታት፣ ጻድቃን ፈተናውን ውጣ ውረዱ በምን ተቋቋሙት ብሎ የሚጠይቅ ካለ ማንን በማሰብ ነው? ኢየሱስ ክርስቶስን በማሰብ። ቅዱስ ጊዮርጊስ አንድ ጊዜ እጅግ መከራ በዛበት ነው አባቶቻችን። መቼም የቅዱስ ጊዮርጊስን ገድል ስታነቡ በቅዱስ ጊዮርጊስ ላይ ያልተሞከረ የመከራ አይነት የለም፣ ያልተሞከረ የስቃይ አይነት የለም። እንዲያውም አንድ ባለቀኝ ሲቀኝና አለመሰላችሁ ጊዮርጊስ ሰማዕተ ልዳ ስቃየ ሆንከ ለስቃይከ ተረጉሟል። ይዟችሁ አትበሰሉ። የእናንተ ችግር የለም፣ ታኮርፋላችሁ። ቅኔ ስናዳና መስጊድ ልናገር የት ደህና ዋላችሁ እና ባለቀኝ ሲቀኝነት ቅዱስ ጊዮርጊስ ነው የሚለው። አንተ የልዳው ሰማይ ጊዮርጊስ ሆይ ይላል ባለቀኝ ለስቃይ ስቃይ ሆንክበት ማለት ሰምታችሁና
እኛ ስቃይ ያሰቃየናል አይደል? ጊዮርጊስ ደግሞ በግንባር ማን ያሰቃየዋል? አቤት ስቃዩን ያሰቃየዋል። እኛ ጾም ሲሆን ራብ ያሰቃየናል አይደል? ቅዱሳን ደግሞ ጻድቃን ደግሞ ማን ያሰቃዩታል? ረሃብን ያሰቃዩታል። ይገርማቸዋል። እዚህ በመጽሐፈ መነኮሳት አንዲት ሴት ሰይጣን አቆባት ተሰቃየች። መከራን ታይ እና አባ ጳውሊ የሚባል አንድ ባህታዊ ምን አደረገ? አንተ እስኪ ልብታለ ወደ ጌታ ጸለይ፣ ጌታዬ በባህሪ በዚህ ሴት ያደረው ሰይጣን ወደ እኔ አምጣልኝ መሰለኝ። ልክ የአንድ ቀፎን ወደ አንድ ቀፎ እንደሚገለበጡ ማለት ነው። ከዚህ በኋላ እግዚአብሔር ልመናውን ሰምቶ ሴትዮዋን ነፃ አውጥቶ እሱ ላይ አደረ። እሱን ምን እንደሚያደርገው ስለ በጸሎት ሲያገለግለው ልውጣ ሴት እንዴ ወይ እንግዲህ አይደለም እንደ ሰንት ደረጃ ምትሄደው እንደዚህ ልውጣ ተሰቃይቶ በሞት እንደ አይነት አባቶች እና ቅዱስ ጊዮርጊስ ለስቃይ ምን ከዋለ ባለቀው ሲጠይ ስቃይ ወርከ ለስቃይ ምን ከዋለ ስቃይ ወርከው እሱ ያሰቃይ ያስክድ ነበረ። ነገር አንተ ራስህ ስቃይ ያሰቃየዋል። እና አንድ ቀን ቅዱስ ጊዮርጊስ ከመከራው ጽናት የተነሳ አምናለሁ አለ ያባባው ሲናገር በዘበቋ እና መልአኩ መጥቷጸነውና መጨረሻ ላይ ማለት እፎ እይሄድ ከመአምላኬ ተሰቀ ይበጽ መስቀል እኔ የሩቅ መከራ ብቀበል እጸድቃለሁ ብዬ ነው፣ እቀደሳለሁ ብዬ ነው፣ መንግሥተ ሰማያት እገባለሁ ብዬ ነው፣ እግዚአብሔርን አገኛለሁ ብዬ ነው፣ የድላትን አክሊል አገኛለሁ ብዬ ነው። የኔ ጌታ ቀራንዮ ላይ የተገረፈው የተቸነከረው ያን ሁሉ መከራ የተቀበለው ለኔ ስለ አይደለም ወይ? እንዴት እሱን አላስብም አለና መልሶ በስቀል ላይ ነገሰ፣ በመከራ ላይ ነገሰ። ማንን ስላሰበ? እግዚአብሔርን ስላሰበ ክርስቶስ ነው። ስለዚህ ወገኖቼ በኑሯችን ሁሉ መመሪያ ሊሆን የሚገባው የክርስቶስ መከራ ወገኖች። ዛሬ ሁሉቻችን በናፍቆት አይምሯችሁ ይሳቀቃል፣ በስራ ሰውነታችሁ ያልቃል፣ ዘመናችሁ እየጨረሳችሁ ሊሆን ይችላል፣ ወጣትነታችሁ እየገበራችሁ ሊሆን ይችላል፣ ተስፋ የሚያስቆርጡ ብዙ ቀኖች አሳልፋችሁ ሊሆን ይችላል። ዘመድ ከርቷችሁ፣ ጤና ከርቷችሁ፣ ገንዘብ ከርቷችሁ ስትይዙት እያመለጠ ስትሰበስቡት እየተበተነ ጊዜያችሁ ገንዘባችሁ እንደ ጉም ተርፎባችሁ ሊሆን ይችላል። በዚህ ሁሉ መከራ ውስጥ ግን ማንን ማሰብ ይገባል? ኢየሱስ ክርስቶስን ማሰብ ይገባል። ቅዱስ ጳውሎስ ግን የሚያዋጣው እሱና አባቶቻችን ድል የነሱ ያሸነፉን እሱን እያሰቡ እኔ እንዲያው እንደ ወንድም የምመጣቸው በሁሉም ነገር ከፊታችን እሱ አይደለ ወገኖች። ችንካሩን ይሁንለ፣ እጁን የተቸነከሩ እጆቹን ይሁንለ፣ የተቸነከረ እጁን እግሩን ይሁንለ፣ በጥፊ የተመታ ፊቱን ይሁንለ፣ ሐሞት ቆምጣጤ የቀጣፉን ይሁንለ፣ የሸዋት የተደፋበት ራሱን ይሁንለ፣ በመስቀል የተላጠ ትከሻውን ይሁንለ፣ በጅራፍ የተላላጠ ጀርባውን ይሁንለ፣ በጦር የተወጋ ጎኑን ይሁንለ። ይሄ ሁሉ ለማን የተደረገ ነው? ለአንተ፣ ለአንቺ፣ ለእኛ የተደረገ ነው። ይህን ያሰባችሁ በጥቃቅን ችግር እንዳትፈቱ፣ ድል እንዳትነሱ፣ እንዳትበረከቡ ትሆናላችሁ። እሱ ካሰባችሁ የአንድ ካህን አጠፋ፣ ጳጳስ አጠፋ፣ መነኩሴ አጠፋ ብላችሁ ከትላችሁ ከሃይማኖታችሁ አትፈናቀሉ። ማን ካሰባችሁ? እሱን ካሰባችሁ እሱ ምን እንደሆነ ተረዳችኋል። ተሰቅሏል፣ ተሞቷል፣ ተገንዟል፣ ተቀብሯል። እሱ እንደተነሳ እንነሳለን፣ እንዳደረገ እናደርጋለን። መልሶ ሲመጣ ወደ መንግስቱ እንጠቀለላለን። ዛሬ ያሉብን ስቃዮች ሁሉ ክርስቶስ ሲመጣ መጨረሻቸው ይሆናል፣ መደምደሚያቸው ይሆናል። እና በርቱ፣ ጠንክሩ፣ አትረግቡ፣ አትሸበሩ፣ በያላችሁበት ጽኑ። እግዚአብሔር ከእናንተ ጋር ይሁን። ዛሬ አይታችኋል። በዝግ ቤት ገብቶ ክርስቶስ ሐዋርያ ዛሬ ደግሞ ትንሣኤ አይደለም። በዝግ ቤት ገብቶ መስኮቱን በሩን ጥቅጥቅ አድርገው ዘግተው እንኳን ሰው ብርሃን እንኳን እንዳይገባ በመዘግተው በተቀመጡበት ክርስቶስ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። እግዚአብሔር እኔ ሰላም እሰጣችኋለሁ፣ እኔ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ዛሬ ብዙ የተዘጉ ትዳሮች አሉ፣ የተዘጋ ንግድ፣ የተዘጋ ፖለቲካ አለ። እግዚአብሔር በመካከል ሊገኝበት የሚገባ የኢኮኖሚ ድቀት፣ የፖለቲካ ሁከት፣ የትዳር መቃወስ ብዙ የገጠመን ሰዎች አሉ። ልብስ ለብሰን እንዲያው ጫማ አድርገን ተቃቅለን ፊት ፀጉራችን አበጥረን ቅባት ተቀብተን ስንሄድ ጤነኛ እንመስላለን እንጂ ከተበጠረው ፀጉራችን ስር ያልተሰበሰበ ሀሳብ አለ። ከተቀባው ፊታችን ውስጥ ሌላ
አንድ ይሄ እግዚአብሔር ዛሬ መፍትሄ የለውም ያላችሁ ችግር ሁሉ፣ መድኃኒት የለውም ያላችሁ በሽታ ሁሉ፣ መውጫ ላይ የለውም ያላችሁ ፈተና ሁሉ መውጫ አለው። ለችግራችን መፍትሄ አለው። ለበሽታችን መድኃኒት አለው። ለፈተናችን ማለፊያ መንገድ አለው። ቅዱስ ጳውሎስ እንዳለው እግዚአብሔር ፈተናውን ከነማሸነፊያው ነው የሚሰጠንና በርቱ፣ ጠንክሩ፣ በእውነት በሰው ሀገር ደምቃችሁ አብራችሁ እግዚአብሔርን አስጠርታችሁ ድንግል ማርያምን አስከብራችሁ ስርዓታችሁ ፊታችሁን አሳይታችሁ እኔ በቀደም የትንሣኤ ዕለት ጠዋት ሌት ቀድሰን ስንወጣ እኔ በጣም ህሊናዬ ነው የጠገበው፣ አይምሮዬ ነው የጠገበው። ሰው ግጥም ብሎ ግቢ እንዲያው የሰው ሰላምታ እንደዚህ እኔ ደግሞ ሰው እየተጋፋ ሰላም ስላችሁ ደስ አይላችሁ? እንደዚህ ስለበሰ ነቀላው ብቻ ሆኖ ማለት እንዴት ያስጠላል። ውበት ናቸው፣ ጌጥ ናቸውና እናንተ ክብሮቻችን ናቸው፣ እናንተ ውበቶቻችን ናቸው። በእናንተ ስንታችን ይሞቀናል፣ ደስ ይለናል፣ ተስፋችን ይለመልማል፣ ነገ ይታየናል። እና በጥቅም አይዟችሁ፣ ተስፋ ትቆጡ። በሌላ በኩል እንደው እንደኔ አይነት ዝርክርክ ሰባኪ ወንጌል መጋቢ ያድስ ዝርክርክ ጳጳስ ዝርክርክ መነኩሴ ቢያጋጥማችሁ እሱን ለቀቃላችሁ ክርስቶስን ተለቃላችሁ። እናንተ ናችሁ የሰማችሁ ነው። አታመካኙ። አቡነ ገሌ ድሃሉ አባ ገሌ ድሃሉ መጋቢ ያድስ ድሃለ እኔ ልሰሙኝ የሚገባው ትክክለኛው እስከነገርኳችሁ ድረስ ነው። እኔ ነገ ብድግ ብዬ ሌላ ትምህርት ባመጣ አይነስሙ ነካው በቀላችሁ ሂዱ። እየሰማችሁ ነው። መብራት ከልቤ ነው። እናንተ የእናንተ ችግር ምንድን ነው? በነገራችን በፖለቲካው ራሱ መነዳት ይመስላችሁ። እስከ በዚህ 15 ዓመት እኮ እኔ እናት ወልደቱ እነ ዶክተር ብርሃኑ በ97 ሲላቸዋል የአዲስ ዓመት ቁጭ አቁጭ ነበር ይገርባቸዋል። እንደው ጸበል የሚባል 5 ሚሊዮን ሰው ጸበል ይሄድ ነበር። ከዛ በኋላ ደግሞ ሰማይ የሚባል ፓርቲ ወጥቶ ነበር። አዲስ ሰሞን አስታውሳለሁ። ወጣቱ ቲሸርት ለብሶ በፖሊስ ቆመን እየተጠበሰ ነበር። ዛሬ ፓርቲ ፈጽሞ መሪዎቹ እንዳሉ እግዚአብሔር እናነሳቸው። ከዛ እናቶች ዋሉ ይህ መጨቁጣ በህዋት ጨቁጣ በስሉ ጨቁጥ የሚለው የኢትዮጵያ ነው ለመናል ሰብናችሁ ተረዳድታችሁ እግዚአብሔርን እዩ፣ ክርስቶስን አስቡ፣ ችንካሩን እዩ። ያቆሰላችሁን እኛን ተውንና የቆሰለላችሁን ክርስቶስን አስቡ። በመምህራችን ላይ ያሉ ያስተማረን የመከረን ሁሉ እግዚአብሔር የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን።